ጋዜጠኞችን ወይም ታዛቢዎችን አለመተባበር የፕሬስ ነጻነትን የተጋፋ በምርጫ ሂደት ጋዜጠኞችን ያዋከበ ወይም ስራቸውን ያደናቀፈ የታዛቢነት ፍቃድ ያላቸውን ታዛቢዎች ያላከበረ ወይም ያልተባበረ ላይ የተጠቀሱት የመፍትሄ እርምጃዎች ጉዳት የደረሰበት ወገን በፍትሐ ብሔር ወይም በወንጀል ለመጠየቅ ያለውን መብት ሊያስቀሩ አይችሉም። ግን እኔ ምንድነው ኢህአዴግ ስጋት እኔ አሁን እነሱ ካመጡት ነገር ልጠራጠረው የምችለው ነገር መጥቷል። ያሁን የምርጫ ህግ ሲረቀቅ ምርጫ ቦርዱ በአዲስ መልክ መዋቀር አለበት ይላል። ግን ለሚቀጥለው ምርጫ ነው ይላል። ለምንድነው ለሚቀጥለው ምርጫ ነው ያለው? ያሁኑን ምርጫ በዚህ በራሱ በሆኑ ሰዎች በኢህአዴግ አባላት በሆኑ ምርጫ አስፈጻሚዎች በመጠቀም ለማሸነፍ ነው? ውሸትን ነው እንዳትሉ። ምን እርምጃ እንደሚወስዱበት አላውቅም። ደቡብ ውስጥ አንዱ ምርጫ አስፈጻሚ ወራዊ ኢህአዴግ አባል ክፍያ ከፈለበት መረጃ አለ። ሁሉም ይሆናቸው ወራዊ ክፍያ ለደሄደን የከፈለበት። ሁለተኛ እዛው ደቡብ ውስጥ የአንድ ወረዳ ህዝብ የወረዳው ምርጫ አስፈጻሚዎችና በተዋረድ ያሉት ምርጫ አስፈጻሚዎች በሙሉ ኢህአዴግ ናቸው ስለ እግዚአብሔር አውርዱልን ፈጁን ብሎ የጻፈበት የህዝብ ማመልከቻና የተፈራረመበት ይወላቸው። ይሄ እንግዲህ በምርጫ ቦርድ በኩል ሊደርሳቸው ይችላል ጌቶች። ከዛም በላይ ማአት አለ። እሱን አሁን ለጊዜው አላላነሳውም። ስለዚህ በዚህቹ መንገድ ቀጥሎ ያላሸነፈ እንደሆነ ተቃዋሚዎችን ይሄን ምርጫ በሰላማዊ ባልሆነ መንገድ ሊያሰናክሉት ነውና ጦረኛ አውጀዋል ምናምን የሚል ነገር ሊያመጣብን አስቦ ነው የሚል ነገር ልቤ ውስጥ ገባ። እኛ በቅንነት ይሄን ነው ይሄ የሚያስኬድ አይደለም፣ ለነሱም ጥሩ አይደለም። እኛ ነፃና ፍትሃዊ ምርጫ እንዲደረግ ግፊት እናደርጋለን። ይሄ ህዝብ ግን ፍትህ በማጣቱ መብቱ ባለመከበሩ በቀበሌ ሹም በወረዳ ሹም እየታሰረ እየተገረገጠ ከአቅሙ በላይ የሆነ ቅጣት እየተቀጣ የቤቱ ቆርቆሮ እየተነቀለ በሬው ንብረቱ እየተሸጠ ባለበት ወቅት ኢህአዴግን የሚመርጣል የሚል እምነት የለን። ግን ያ ባለመሆኑ እሱ የፈለጋቸውን መርጦ በሰላማዊ መንገድ መርጦ በኢህአዴግ ካድሬዎችና በምርጫ አስፈጻሚዎች አጭበርባሪነት ምርጫው ሳይሳካ ቢቀርና ህዝቡ ቢያምጽ ኢህአዴግ እሱን አልቀበልም የሚል አይመስለኝም። የተጭበረበረ ምርጫ ካለ በግድ ተቀበላላችሁ የሚሉን አይመስለኝም። ስለዚህ ስጋታቸው መሰረት የሌለው ስለሆነ ከዚህ እንትን ቢሉ ፕሮግራማቸውን ከማያውቁ ድርጅቶች ጋር መከራከር በጣም አስቸጋሪ ነው። ለምንድን ነው ይሄን ምለው? የኢዴፓ ተወካይ የኢዴፓ ተወካይ አንድ ነው፣ ደማችን አንድ ነን፣ ልዩነት የለንም፣ ያፈጻጸም ነው ልዩነታችን ሲሉ ሰማን። እነዚህ ሰዎች ያውቁታል ወይ ፕሮግራማቸው? በምንም ተአምር አዲስ አበባን ያህል መስተዳድር ለገዢው ፓርቲ አሳልፈን ሰጥተን ወደፊት ትግላችን ይጠናከራል ለድልም እንበቃለን ብሎ ማስተብ አስቸጋሪ ነገር ነው። ኢህአዴግ ፍጹም አምባገነን ነው ብለን እንከሳለን እንደ ተቃዋሚ፣ በሌላ በኩል ደግሞ በአንድ ጊዜ ነፃና ፍትሃዊ ምርጫ አካሂዶ ዋዙን ጠቀሎ ከቤተ መንግስት እንዲወጣልን እንፈልጋለን። አቶ ማሞ ውድነህ የፍታራሪያ መዲን ፋንታ 2 ደቂቃ ጨምርልኝ። አመሰግናለሁ ጓድ ሰብሳቢ ማነው ክቡር ሰብሳቢ ጓድ ከፍ እኛ ኢትዮጵያዊነት አዳራሽ ስብሰባ ውስጥ ስንሰበሰብ ፍጹም እንከን የሌለን ኢትዮጵያውያን እንሆናለን። ከዚህ ስንወጣ እንረሳዋለን። ጥያቄ እዚህ ላላችሁት ሁሉ ከኢትዮጵያውነት እየወጣን ሂደናል። መተማመን እየጠፋ ነው። ብሔራዊ ስሜት እየጠፋ ነው። በተቀራረባችሁ ቁጥር ኢትዮጵያዊነት ያድጋል። በተቀራረባችሁ ቁጥር መልካም እድገት ይመጣል ብለን ነው ተስፋ የምናደርገው። በተቀራረባችሁ ቁጥር ግን እንደ ፍልስጤምና እንደ እስራኤል እንዳትሆኑ ተስፋ እናደርጋለን። እንደምታውቁት ግንቦት 7 ቀን ኢትዮጵያ ውስጥ ታላቅ ምርጫ ተደርጎ ተቃዋሚ ኃይሎች ወያኔን አሸንፈዋል። ያም ሆኖ ወያኔ በጸጥታ ኃይሎችን በመጠቀም የተገኘውን የህዝብ ድል ለማፈን የሚያደርገውን ሙከራ በአገር ቤትና በውጪ የምንገኝ ኢትዮጵያውያን በአንድነት ቆመን እየታገልን ነው። የቅንጅት አመራሮች በጠሩት አመጽና ግርግር የጥፋት ተልዕኳቸውን የሚያራምዱ አባሎቻቸው በቁጥጥር ስር የመዋሉ ተግባር ተጠናክሮ መቀጠሉን አስታውቋል። በተከሰተው ሁከትና ግርግር የዛሬዎቹን ጨምሮ በ3 ቀናት 24 ሲቪሎችና 7 የፖሊስ አባላት መሞታቸውን አመልክቷል። የከተማውን ሰላምና ደህንነት አስተማማኝ ለማድረግ የጸጥታ ስራ አሁንም ተጠናክሮ እንደሚቀጥል ፌደራል ፖሊስ አረጋግጧል።
መላው ህብረተሰብም ሰላሙና ደህንነቱን እያወኩ ነውጠኞችን በቁጥጥር ስር ለማዋል ፖሊስ በሚያደርገው እንቅስቃሴ እንደ ከዚህ ቀደም ሁሉ ከፖሊስ ጎን እንዲሰለፍና አገራዊና ህገ መንግስታዊ ኃላፊነቱን እንዲወጣ ጥሪ አቅርበዋል።